ሶስተኛው ዙር የጽዱ ኢትዮጵያ ንቅናቄ በማዕከላዊ ኢትዮጵያ ክልል ሲከበር ዕለቱን አስመልክቶ የፓናል ውይይት ተከናውኗል። ብክለትን መከላከል፣ አካባቢን መጠበቅና ጽዱ ሀገርን ለቀጣይ ትውልድ ማውረስ የመርሃ ግብሩ ዋና ዓላማ ነው። በዓለም ላይ አሁን እየታየ ያለው የአየር ንብረት ለውጥ ለኢትዮጵያም ስጋትን ስለሚደቅን የጋራ ርብርብ እንደሚጠይቅ በውይይቱ ተነስቷል። በውይይቱ ተሳታፊ ከነበሩት መካከል የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሰርሞሎ የወጡ ሕጎችን መተግበር ላይ ክፍተቶች መኖራቸውን አንስተዋል። ከተሞችን ጽዱ በማድረግ ረገድ የቆሻሻ የአወጋገድ ስርዓታችንን አንዳንድ አካባቢዎች በተባለው መንገድ መሄድ ላይ የሚታዩ ዝም ዛም ያየናቸው በአዋጅ በህግ ከማስደገፍ ጋር ተያይዞ የተሰሩ ስራዎች አሉ። ግን በተነጋገርነው ልክ ነው ወይ የሆነ ያለው የሚለው ነገር ደግሞ ስናይ በጣም መሰረታዊ ችግር አለ። ታች እኛ እንደ ምክር ቤት በቋሚ ኮሚቴ ደረጃ ወጥተናል፣ አይተናል። ከተሞችን በተለይ ቆሻሻ ሊበዛባቸው የሚችሉ አካባቢዎችን የት አካባቢ ነው እያንዳንዱ ከተማ ቆሻሻ የሚያጠራቅም የሚለውን ቦታው ድረስ ሄደን አይተናል። ስለዚህ አንዳንዱን ነገር ወደ መሬት ወርደን ስናይ በጣም አስቸጋሪ ሁኔታ ውስጥ ያለንበት ሁኔታ እንዳለ ይታያል። ከህግ አኳያ የህግ ማዕቀፍ ከማስደገፍ አኳያ ችግር የለም። አሁን ማን መጥቶ ነው እርምጃ እንዲወስድልን የምንፈልገው? ከግንዛቤ ጎን ለጎን እኮ እርምጃ መውሰድ ካልቻለን ውጤት ማምጣት አንችልም። ችግሮችን በወጉ ለመቅረፍ የህግ ማዕቀፍን ተከትሎ ወደ እርምጃ መግባት ያስፈልጋልም ሲሉም አመላክቷል። ዘርፉን ዳር ለማድረስና ውጤት ለማምጣት ተጨማሪ የግንዛቤ መስጫ ስራዎች ይጠይቃሉ ያሉት ደግሞ የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ ናቸው። ጉዳዩ እጅግ አሳሳቢ ደረጃ ላይ በመድረሱ ቀጣይ ስራዎች ይጠይቃሉም ይላሉ። እሱ ብቻ ሳይሆን የኢንቫይሮንመንት ኢሹ በጣም አሳሳቢ ነው። አሁን ባለንበት ደረጃ ዝም ብዬ ቅድም ከሚቀርበው መረጃ ከአካባቢ ጥበቃ ወይም ደግሞ ከብክለት ጋር ተያይዘው በሚመጡ የጤና እክሎች የሚቀጠፈው የሰው ህይወት አሃዝ አሁን ተላላፊ ብለን ረጅም ጊዜ ከሰራናቸው እንደነ HIV ሌሎች ቲቪ ሊሆን ይችላል በጣም ብዙ ጊዜ ሰጥተን ከሰራናቸው የጤና እክሎች በላይ እንደሆነ የቀረበው ጥናትም አሃዛዊ መረጃም ይሄን ያሳያል ማለት ነው። የከተሞች የፍሳሽ አወጋገድ ስርዓት ለችግሩ መባባስ አይነተኛ ሚና እየተወጣ በመሆኑ በቀጣይ ትኩረት የሚሻ ጉዳይ እንደሆነ ዶክተር መሐመድ አንስተዋል። የክልሉ ደን አካባቢ ጥበቃ ልማት ቢሮ ኃላፊ አቶ አብርሃም መጫ የህግ ማስከበር ስራ የተጀመረ ቢሆንም ጉዳዩ ለራስ በመሆኑ የሰለጠነ ማህበረሰብ መፍጠር መፍትሄ ነው ይላሉ። ኢንዲቪጁዋሊ ኮሚቴድ መሆን መቻል አለብን። ኢንዲቪጁዋሊ ኮሚቴድ የማንሆን ከሆነ በተቋማት እዚህም እዛም ተቀናጅተን በሚሰራ ስራ ብቻ ለውጥ ይመጣል ብለን ማሰብ የለብንም። ፕራክቲካሊ HIV ላይ አምጥተናል። በዚህ ሀገር ለውጥ HIV ላይ ለውጥ ያመጣ ነው በቅጣት አይደለም። ኮሮናን ታክል ያደረግነው በቅጣት አይደለም። ቲቪ ላይ ትልቅ ለውጥ ያመጣ ነው በቅጣት አይደለም። ማላሪያን በሚገርም ዲክላይን እንዲሆን እንዲያገር ያደረግነው ትንሽ ባክ ለማድረግ እየሞከረ ነው። አምና አሁን ጥሩ ነው። ያው እኔ በደንብ ስለሚከታተል ነው እነዚህ ነገሮች ከኛ ሴክተር ጋር ስለሚያያዝ የነዚህ ሁሉ ምንጭ ብክለት ስለሆነ ጉዳዩ ከጤና ከትምህርትና ከሌሎች ተቋማት ጋር የተያያዘ በመሆኑም ቅንጅታዊ ስራ እንደሚጠይቅም ተናግረዋል። የኢፌዴሪ አካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ፍሬነሽ መኩሪያ መስሪያ ቤቱ የብክለት አደጋዎችን ለመከላከል ዘመናዊ አሰራሮችን እየዘረጋ መሆኑን አብራርተዋል። ይሄ በተለይ ብክለት ያሉባቸው አካባቢዎች ማንም ወደ የቢሮ ሄዶ አቤቱታ ሳያቀርብ በአካል ሳይሄድ ቀጥታ በፎቶም ይሁን በቪዲዮም ይሁን በድምጽም ይሁን ብክለትን ጥቆማ ማቅረብ ይችላል ማለት ነው። ምክንያቱም እየዘመንን መሄድ ስላለብን ማለት ነው። ጥቆማ ማቅረብ ይችላል። ያ የቀረበበትን ጥቆማ ያለበት ወረዳ ወይም ዞን ወይም ከተማ ወይም ክልል እያለ የሚያይበትና እነዚህን ችግሮች ለመፍታት የሚከድበትን ሁኔታ የሚፈጥር ነው ማለት ነው። በቀጣይም ክልሎችን በመደገፍ ንጹህ አካባቢን ለትውልዱ ለማውረስ በጋራ ይሰራልም ነው ያሉት። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ሱሩር የጽዱ ኢትዮጵያ መርሃ ግብር የዘላቂ ልማት የማረጋገጥ ጉዳይ በመሆኑ ተቀራርቦ መስራት ያስፈልጋል ብለዋል። በዘርፉ ውጤት ለማምጣት የእይታ ለውጥ ላይ መስራት ግን ተቀዳሚ ተግባር መሆን ይገባዋልም ነው ያሉት። የእይታ ለውጥ ይሄ ጉዳይ አካባቢ ከተበከለ
አየር ይበከላል፣ ውሃ ይበከላል። በዚህ አየርና በተበከለ ውሃና በተበከለ አየር የሚለማው አፈሩ ይበከላል። በዚህ የተበከለ የሚለማው ምግብ የተበከለ ይሆናል። ድምር ውጤቱ የሰው ጤና አደጋ ውስጥ ይወድቃል። ይህንን እያንዳንዱ ሰው ወስዶ ያለምንም ጎትጓች በባለቤትነት መተግበር ይኖርበታል። እዚህ ያለን ደግሞ የህብረተሰብ ተወካዮች፣ ሃይማኖት አባቶች፣ ወጣት ተወካዮች፣ ዛሬ ደግሞ ለየት ባለ መልኩ ያሉ ተማሪዎች ትልቅ ሚና ትልቅ ተልዕኮ አላችሁ እዚህ ስትገኙ። በመርሃ ግብሩ የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰውን ጨምሮም የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም የዞንና የልዩ ወረዳ ተወካዮች ተገኝተዋል።